በእኔ አረዳድ ዲሞክራሲያዊ የሆነች ኢትዮጵያ ከደርግ ጊዜ በተለየ መልኩ ዲሞክራሲ የተስፋፋበት ምርጫ ያለበት ሰዎች በማንነታቸው ወይ በፖለቲካ አመለካከታቸው የማይታሰሩበት ኢትዮጵያ አልመጣችም ነው ያለው። እሺ ደርግናቸው እሺ ገብቶኛል። እኔ እናንተ በተለያየ አሁን ለውጥ አለ አይደል? አይ ለውጥ አንተ ተቀበለዋለህ? አሁን ለውጥ አለ ያለው ምንድነው? ከአንድ ዘር የአምባገነንነት ወደ ሌላ ዘር የአምባገነንነትና ወደ ከፍተኛ ደም መፋሰስ ኢትዮጵያ ሄዳለች። ያ ለውጥ አለ። አሁን አጭር ጥያቄ ሌላ አሁን ያለውን መንግስት እንደ 17 መርፌ ብሎ ቴዲ አፍሮ ካልተቸ ቴዲ አፍሮ ወርዷል ተቀዛቅዟል ብለህ ነው የምትወስደው ወይስ ስቲል አሁን በከፍታው ላይ ያለ ብለህ ነው የምትወስደው? ምን ትጠብቃለህ? እኔ ከቴዲ አፍሮ ምን እጠብቃለሁ መሰለ? የኔን አይነት የከረረ የፖለቲካ አቋም ሳይሆን የህዝቡን እውነታ የሚገልጽ ነገር እጠብቃለሁ። አደ ሚኒመም ህዝቡ ኤክስፒሪየንስ የሚያደርገውን እውነት አሁን ለምሳሌ አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ብሎ ግጥም አውጥቷል። ይሄ የህዝቡን ችግር ነው የሚለው። ሁሉንም ህዝብ የሚያስማማው እውነት የትኛው ነው? ሁሉንም ህዝብ የሚያስማማው እውነት አንደኛ ኢትዮጵያ ውስጥ ሰላም የለም። ሁለተኛ ኢትዮጵያ ውስጥ ከፍተኛ የሆነ የኑሮ ውድነትና በጣም አስቸጋሪ የሆነ ህዝቡ ዶክተሮች የሚራቡበት አስተማሪዎች የሚለምኑባት ኢትዮጵያ ይህንን በሆነ መልኩ ሶፊስቲኬትድ በሆነ መልኩ ይገልጻል ብዬ እጠብቃለሁ። የሰላም እጦቱንም ይገልጻል ብዬ እጠብቃለሁ። ላይገልጽም ይችላል እኮ እኛ አሁን የእሱን ክብር ላለመንካት ያለቀቀውን አልበም ሰርቀን አናይም። ግን ከማለፌ በፊት አንድ ነገር ልጥቀስልህ። የእሱን አልበም ሪሊስ እንዲያደርግ የተስማማው ካምፓኒ ብር ከፍሎት ነበር። ኢኒሻሊ ያንን ብር መልሶላቸዋል። ሪሊስ አናረግም ብለው የመንግስት ጫና እንዳለ ብዙ አከራካሪ አይመስለኝም። በሌላው ደግሞ ሙዚቃው ላይ የተሳተፉ ይሄ የተለያየ የሙዚቃ ኢንስትሩመንት የተጫወቱ ሰዎችን እዚህ ሀገር ያሉ አርቲስቶች ከመንግስት ምን አይነት ጫና ደረሰባችሁ ብለው ሲጠይቋቸው ግጥሙን ምን እንደሚል አልበሙን ንገሩን የሚል ጫና ደርሶባቸው ነበር። እነሱ ደግሞ እኛ ሙዚቃውን የሰራ ነው ግጥሙን አልሰማንም፣ ሙዚቃውን እሱ እንደሚፈልገው አድርገን ሰጥተነው ዜማውንና ግጥሙን አቀናብሮ ሚክስ ያደረገው እሱ ነው፣ ስለዚህ ምንም ልንሰጣችሁ አንችልም ብለዋል። ያ ግን ሪሊስ ሊያደርግለት የተስማማው ካምፓኒ ለራሳችን ስንል ዘፈኑን እንስማው ብለው ዘፈኑን ሰምተውታል። ከዛ ውስጥ አትሊስት 3 ዘፈኖች ፖለቲካዊ ንክኪ እንዳላቸው ወይንም መንግስት ተነካው ብሎ ሊያስብ እንደሚችል ስላመኑ አንለቅም አልበሙን ብለዋል። እና ያናም የእሱን አልበም ከየት አምጥተው ወይ ከየት አስመጥተው እንደለቀቁት ከዚህ መገመት ይቻላል። ዞሮ ይመጣል። ሌሎች ወንድሞች የሚያነሱትን ሀሳብ ዲባንክ ታደርጋለህ። ወደ አኪላ እንሂድ። አኪላ እንዴት ነው? ሰላም ነው ወይ? አለን ሰላም ብለናል። ትጠብቃለህ? አንድ አባባል አለ። አንድ በጣም ደስ የሚለኝ ሳይሆን ሁሌ የሚያስገርመኝ ንግግር አለ። ነብራስካ የሚባል ቦታ ላይ አንድ ፖሊስ ሼሪፍ አንድን ወንጀለኛ ወደ 50 ጊዜ በጥይት መተው ገደሉት እና ያ ፖሊስ ዲፓርትመንት እና ጥያቄ የሚጠይቀው ሰው ኒውዮርክ ታይምስ ላይ ወጣ ይጉድ እና የሚጠይቀው ሰውዬ በጣም ደንግጦ እንዴት አንድን ሰው 50 ጥይት ትመታላችሁ? ያ ሰው ከዚህ በፊት ፖሊስና የፖሊስ ውሻ ገሎብናል እና መጨረሻ ደግሞ የገደለውን ፖሊስ መሳሪያ ይዞ ድጋሚ ሊገጥመን የመጣው። ስለዚህ በጣም ስለተናደደ we hit him so hard that it ruined ኒውዮርክ ታይምስ አለ። ምቱ ኒውዮርክ ታይምስ ድረስ እንዲጮህ አድርገነዋል። አሁን ቴዲ አፍሮ የሚያወጣው ዘፈን ምቱ በደንብ መቀወጥ አለበት። ገብቷል? ቴዲ አፍሮ ሮል ሞዴሉ ቦብ ማርሊ ነው። እንደ ነፃነት ራሱን የኢትዮጵያ ሕዝብ አዲስ አበባ ሰው እንደ ነፃነት ታጋይ ቴዲ ፍሪደም ሲንገር አይነት ነገር የፍሪደም ዘፈኖችን የሚዘፍን ተደርጎ የሚታሰብ ነው ለብዙ የአዲስ አበባ ሰው። ለፍቅር ዘፈንማ እነ ጎሳ ያሉ እነ ታምራት ደስታ አሉ ነው ብዙ ሻል ያሉ ሰላም ለዛ ብሎ ቴዲ የሚጠብቅ ቴዲ በአሁኑ ዘፈኑ በጣም ከበድ ያለ መታውን ሳሪያ ለመልማል የሚለው ዘፈኑን ዘፈኑ ውጭ ሀገር ሄዶ ተደብቆ ነበር ለሆነች ጊዜና እሱ ዘፈኑን ሰምተ አሁን የተሻለ ጠንከር ያለ ዘፈን ኤክስፔክት ያደርጋል ሁሉም ሰው እኔንም ጀምሮ። ኢፍ ኖት ከብርሃኑ ነጋ ጋር አብሮ በልጽጓል ማለት ነው ያን ያደርጋል ብዬ አላስብም።
ሁለተኛው አይ ቲንክ ስለ ሼፊልድ ዩናይትድ ምናምን የተናገረው ቴዲ ከፍተኛ በሚባል ደረጃ መንግስትን ካልተቸ አሁን ህዝቡ ይሄን ጭቆና ውስጥ ያለ ህዝብ ነው ብለን ታስበው ለዚህ የዳረገውን ህዝብ ካልተቸ እንደ ፕሮፌሰር ብርሃኑ ነጋ ነው ብላችሁ ነው የምትወስዱት? አገባ ማለት ነው። ምንም የኢትዮጵያ ህዝብም ቶታሊ ባይዘው ሂዝ ለገስ እና አንዳንዱ ዘፈን ያው አብዛኛው ያሉት በስልጣን እንደ ኦሮምኛ ተናጋሪ ስለሆኑ ግጥሙን ቅኔውን ለመረዳት ረጅም ጊዜ ፈጅቶባቸው ሜይ ቢ ዛሬ 8 ወር ምናምን ሊያብዱ የሚችሉባቸው ዘፈኖች ይኖራሉ። ግን ቢያንስ በኖርማል በኮመን ማኑ ሁሉም ሰው ሊያነቃነቅ የሚችል 3-4 ዘፈን ሁሉም ሰው ኤክስፔክት ያደርጋል። ያንን አልሰጠም ማለት ቴዲ በልጽጓል ማለት ነው። ኦኬ ያን ያደርጋል ብዬ አልገምትም። ሶሪ ካለው የሰውየው ሬፑቴሽን ማለት ነው አንጻር። ምክንያቱም ቅድም እንደነገርኩ ነቅነቅ ያለ ነገር መስራት አለ። ቢኮዝ በአሁኑ በደንብ በሚታይ ደረጃ ወንጀሎች ወያኔ እኮ የተደበቀ ወንጀሏን ፈልፍሎ የዘፈነ ሰውዬ ዛሬ እነዚህኞቹ ሲሰሩት ወደኋላ የሚል ከሆነ እንዲሁም በጣም ዘረኛም ጭምር ነው። የመሀል ፖለቲካ አራማጅ ነው። በጣም ብዙ ወደ ብዙ ልተነትነው ትችላል። እና ቴዲ ከዚህ በፊት ሰው በዚህ ልክ ኤክስፔክት አድርጎት አያውቅም። በአሁኑ ግን ሁለት ነው። ወይ ሌብል ይደረጋል ወይ ሰራዊ ያደርጋል። ወይ የህዝብ ልጅ ይሆናል ወይ ቶታሊ ሌጋሲውን ያጣል። የህዝብ ልጅ የሚባለው እንዴት ነው ዲፋይን የሚደረገው? የህዝብ ልጅ ሲባል ይህን መንግስት የሚደግፉ ሚሊዮኖች አሉ፣ ይህን መንግስት የሚቃወሙ ሚሊዮኖች አሉ። ሁለቱም የህዝብ ልጅ ህዝቦች ናቸው። የኢትዮጵያ ህዝብ ናቸው። ኢትዮጵያዊ ናቸው። ህዝብ ማለት አሁን የህዝብ ልጅ ነው ሲባል ህዝብ ማለት ተጨቆኑ የሚደግፉ ሰዎችማ እኮ አልተጨቆኑ። የሚደግፉ ሰዎችማ መሬት ምን ይላሉ? እንደናያና ሀገር ቤት በደንብ ኮራ ብለው ሳይታሰሩ ምን ሳይሉ ተመላልሰው ይመጣሉ። ለእነዚህ ምን ትዘፍናል? ለእነዚህ እኮ የእንኳን ደስ አላችሁ ወረቀት ነው የምትለቅላችሁ። እነዚህ ህዝብ አይደሉም። ህዝብ የሚባለው የተጨቆነ የተገፋ ሰው ለተገፋው ይቆማሉ እንጂ እኮ በናያና አይነቱ እኮ ከዚህ በፊትም ይልቅ ጥቁር ሰው ባለው ቋኪላ አሁን ይህን መንግስት መልካም ነገር እየሰራ ነው፣ የተሻለ ነገር እያደረገ ነው ብለው የሚያምኑ ሚሊዮኖች የሉ እኮ። ሚሊዮኖቹማ እኮ ተጠቃሚ ናቸው። ለእነሱ ለምን ትዘፍንላቸዋል? ሚሊዮኖች ተጠቃሚ ናቸው ብለህ ነው የምታስበው? አሁን አንድ ሰው በአንድ መንግስት ሳትስፋይ አድርጎኛል። እስፔሻሊ አንድ የአፍሪካ መንግስት ኢትዮጵያ ውስጥ ከፍተኛ ጄኖሳይድ ጦርነት ባለበት አም ሳትስፋይድ ካለ ለእኔ የሚታየኝ ጎረቤቱ እየታረደ ጎረቤቱ እየሞተ እኔ ከበላው በቃኝ የሚል ግብዝ ኮሚኒቲ ነው ብዬ ነው ማስበው። ቢኮዝ ኢትዮጵያ ውስጥ ምንም ቢሆን እኔ አሁን ለምሳሌ ጠዋት ተነስቼ የፈረንጅ ህፃን ልጅ እናት አባቷ ጥለዋት ጠፍተው ስታለቅስ ባይ ልቤን ይሰብረዋል። እንኳን ፌሎ ሲቲዝን አብሮ የሚኖር እናት አባቱ በድሮን እየተገደለ ወላጅ አልባ ሆነው ላለፉት 6-7 ዓመታት በመጠለያ ካምፕ ህፃናቶች እያለቀሱ እየተሰቃዩ ያለ ሶሳይቲ እጅ ላይ ተሸክመህ ለዛ ደግሞ መሆን ደግሞ ይኸው አሁን ያለው ስርዓቱ ተጠያቂ በሆነበት ለዚህ ማህበረሰብ ይሄ ማህበረሰብ ያልቅስ፣ እኛ ብልጭልጩ መብራት ይበልጥብናል፣ የአዲስ አበባ የጸዳ መንገድ ይበልጥብናል የሚለው ማህበረሰብን ካለ ወይም ራሱ እንደ ኮሚኒቲ የሚያስብ የመንግስት ደጋፊ እንደ ኮሌክቲቭ አድርገን እናስበው ካለ ያ ሆዳም ነው። ኦኬ እኔ ከበላው እኔ ከጠጣው እኔ ደስ ያለኝ አስፋልት ላይ መብራት ካገኘው ሌላው ሰው በድሮን ደብደብ ችግር የለብኝም፣ ህፃናቶች ያለአባት ያለ እናት ይደጉ የሚል ስለሆነ ለዚህ ልዘፍንለትም ይህንንም ኮንሲደር አታደርገው። እኔ አይዶንት ሲ እኔ እንዲሁም ከሚጨቁነኝ በላይ እነዚህ ይጠራል። የሚጨቁነኝስ ሞቲቭ አለው፣ ምክንያት አለው፣ ሪዝንም አለ። ለሚያደርገው ነገር የራሱ ጎል አለው። እነዚህ ሆዳቸው ነው ጎዳቸው። ኦኬ ሶ ለእነዚህ አሁን እኔ ምንም ቦታ አትሰጥም። እንደ ህዝብን መቆጠር የለበት አኖማሊስ ሰው አይደሉም ብዬ ነው። ሰው ስለሚያዝን ማለት ነው። ሰው አንጀት አለው። መንግስት ያዝንብልህ ችግር የለውም ቢኮዝ አላማ ስላለው። እነዚህ ሰዎች ግን እኔ ከበላው አዲስ አበባ ላይ እኔ ጥሩ አስፋልት ላይ ከሄድኩኝ ሌላው ኢትዮጵያዊ አፍርዳች የሚበላ ችግር የለም የሚል ሆዳም ነው። ለእነዚህ እንደ ሰው አልቆጥራቸው ተራ አኒማልስ። ስለዚህ አሁን በአጋጣሚ ሆኖ ስልጣን ላይ ያለው ሰው ኃይል ቴዲ አፍሮን ሲቃወም የነበረ ኃይል
ጥቁር ሰውን ዘፍኖ በደሌ ቢራ ስፖንሰር አድርጎት በደሌ ቢራ አንጠጣም ብሎ አዋጅ ያወጀ ቡድን ነው። ቴዲ አፍሮ አይ ቲንክ ከሚኖርበት ሲሲዲ ከሚባል ቤቱ አሳደው አስወጥተው ወደዚህ ወደ እንትን አካባቢ ወደ ወሎ ሰፈር ኦር ሰምቲንግ ወደዛ እንዲገባ ያደረገ ቡድን ነው አሁን ስልጣን ላይ ያለው። ይሄ ቡድን በአይነ ቁራኛ ነው። ቴዲ ባይዘው አናኛይቱ የሚል በጣም የሚገርም ዘፈን አለው በእሬቻ ስለተጨፈጨፉ ኦሮሞች። ይህንን ማየት የማይፈልግ ጽንፈኛ ጭፍን የሆነ ኃይል ነው። ይሄ ኃይል ቴዲ አለም አላለም ሊያስረው ይችላል። ግን ቴዲ በሚያሳስረውም በሚያሳድደውም ደረጃ ልክ የመጨረሻ አንድ ጥያቄ ላንሳ። አንዳንድ ሰዎች ቴዲ አፍሮ መርጦ አልቃሽ ነው ይሉታል። ይህን ሰምታል ብዬ አስባለሁ። የሆነ የፖለቲካ ፓርቲ የሆነ እሳቤ ብቻ የነሱን ስሜት ነው የሚኮረኩረው እንጂ የሁሉም ኢትዮጵያውያን ሀሳብ ይኮረኩራል የሚል እምነት የለንም ይላሉ። ምን ትላለህ? አንተም አሁን ቅድም ስትናገር እንደሰማው የምትፈልገውን ነገር ካልኮረኮርልህ አውቶማቲካሊ ከነ ፕሮፌሰር ብርሃኑ ነጋ ተርታ እንደምታሰልፈው ተናግራሎች። ይዝ ስታንዳርድ ያደረግከው የአንተን ስሜት ነው። ያ ከተነካል ያ ዩቲሊቲ ሳቲስፋይድ ከሆነ የስ የህዝብ ላይ ትላለህ። ከዛ የወረደ ከሆነ ታወርደዋል። እና ይሄ እንዴት አለ? ቴዲ አፍሮ አይ ቲንክ እኔም ያዳላ አይመስለኝ። ኢቨን የአድዋን ጦርነት ሳይቀር በጣም ኢትዮጵያዊ ለማድረግ ብሎ ብዙ ውሸቶች ሁሉ ጨምሮ እሱ ተናግሯል። ባልቻን ምናምን እንደምን እንደከተተ ሁሉ ተናግሯል። እና ያን ያክል ኤክስቴንድ የሚያደርግ ልጅ ነው። በብሔርም ካልከው ስለ ኦሮሞ ህዝብ እኮ አናኛይቱ መታስ ቢሆን ማናያት በዛ በጦርነት የቲፒኤልኤፍ ኃይል በሚያደርገው ድብደባ አይኑ ጠፍቶ ልጁ እሬቻ ሄደው ሊያከብር አንድ ሴት ለማግኘት አናኛይቱ የምትባል ልጅ ለማግኘት ሄዶ እሱ ገባልሽ እና ያን ያክል ሄዶ እስከዛ ድረስ ካከበርከው አሁን አንተ መስማት የምትፈልገው ኦልሬዲ እየጠበቅከው ነገር አለ። መልጦ አርቃሽ ነው የሚለው አያስኬድም ነው። ግን እኔ አሁን ላይ እስከዚህ ድረስ ካከበርከው ሁሉንም ያማከለ ዘፈን ወይም ደግሞ ሁሉንም የህብረተሰብ ክፍል ያማከለ ነገር የሚዳስ አርቲስት መሆኑን እስካሁን ድረስ ካከበርክለት አሁን በሚለቀው አልበም አንተ መስማት የምትፈልገውን ነገር ካነካለ እንዴት ነው አውቶማቲካሊ ወርዶ የብልጽግና ካድሬ ሊሆን የሚችለው? እኔ የምፈልገውን ሳይሆን ህዝቡ የሚፈልገው ነው። ህዝቡ በዚህ ሰዓት ህዝቡ ሲባል የትኛው ነው? ህዝቡ የትኛው ነው? ጭቁን ውስጥ እኔ ህዝብ የምለው የተጨቆነው ነው። ያልተጨቆነውን ህዝብ አለውም። ቅድም ነገር ያለው ሀዘኔታ የለውም። ገባ? አሁን ኢትዮጵያ ውስጥ የፖለቲካ ኢሹ ምናምን አይደለም። በህይወትና ሞት መካከል ነው ህዝብ ያለው። ይሄን ነገር ኮንሲደር የማያደርግ አንድ ማህበረሰብ ካለ እንደ ህዝብ አልቆጥረው። እንደ ህዝብ ብቻ ሳይሆን እንደ ሰው አልቆጥረው። በሆድ የወደቀ ነው ምለው። እዚህም ስቴጅ ላይ አንዳንድ ወንድሞቻችን አሉ በዚሁ የሚጠረጠሩ ማለት ነው። ስም ማንሳት ባልፈልግም በጣም በተራ በቅዮጥ ምን የወደቁ ሰዎች አሉ። እና ምንድነው ቴዲ ብዙውን ጊዜ ሌገሲ አለው ኤክስፔክት ይደረግ። ቢያንስ ኢትዮጵያ ውስጥ ያለውን ዘር ተመርጦ ጭፍጨፋ ማውገዝ አለበት። ይሄ በደንብ ማየት አለብን። ቢኮዝ እውነት ነው። አድሮም ሲዘፍን ነበር ቲፒኤልኤፍ ጊዜ እንደዛ ጠንክሮ ታግሎ አሁን ሌላ ብሔር ሲመጣ ወይም ሌላ ቡድን ሲመጣ ማይታገል ከሆነ ልጁ ድሮ ትግሬ ጠል ነበር ማለት ነው። ወይም የቲፒኤልኤፍን ኃይል ብቻ ነበር የሚጠላው እንጂ ለህዝብ አልቆምም ማለት ነው። ስለዚህ ሳይድ ያዘ። ኢትዮጵያዊነቱን ይሄ ልጅ ሊያሳይ የሚችለው ወይም ኢትዮጵያዊ ሁሉም ኢትዮጵያዊ ለምሳሌ እኛ እንዳደረጀች በተቃራኒ ጠይቀው ለምሳሌ በአንድ ዘፈኑ ላይ ታጣቂዎች ባካችሁ ፋኖ ኦነግ ህዝቡን አትግደሉ፣ መምህራንን አታንበርክኩ፣ አስተማሪዎችን አትግደሉ እያለ ቤዘፍን የህዝቡ ምላሽ ምን ይላል? አንተ የምትለው ህዝብ ወንጀል ካለ ወንጀልን መቃወም እኔ ችግር ያለው እያላስብ ወንጀልን ከተቃወም። ነገር ግን ለምሳሌ ሁሉ የነፃነት ታጋይ ነፍሱን የሚሰጠው ምክንያት አልባ እንደሆነ አድርጎ ቢዘፍን ሰላም ይሻለናል እንተቃቀፍ ምናምን ብሎ ትልቁን ወንጀለኛ ይቅርታ አድርጉለት የሚል አይነት ዘፈን ቢዘፈን ኦብቪየስሊ የብልጽግና የሰላም ሚኒስትር መከላከል ነው ያለብን። በደንብ ደግሞ በዚህ በርን እንደሚያደርግ አውቃለሁ። ልጁ አሁን ተከልክሏል ምናምን ከሚባለው ሳይ
አሁን ያለው ስርዓት አብዛኛው አማርኛም ተናጋሪ ስላልሆኑ በ3 ዘፈን ከከለከሉት ቢያንስ 1 5 6 ዘፈኖች ከባባድ አሉ፣ ግጥሙን ያልተረዱት ማለት ነው። ጥሩ ነገር እንጠብቃለን። ልጁ ግን ይሄ ክፉ ነው ምን ትራ አይደለም። ፕላስ ደግሞ በግማሽ ወገኑ እንግዲህ የወሎ አማራ ነው። ምንም ቢሆን ደማችን ነው። ታንኪዩ። እሺ አኪላን እናመሰግናለን። ወደ ኢሳም እንሂድ። ኢሳም ይሰማል ወይ? ይሰማል። አመሰግናለሁ። ከባድ እኮ ተጽዕኖ ፈጣሪ መሆን። እሺ ተጽዕኖ ፈጣሪ ነው። ቴዲ አፍሮ መከራ ነው የበለው። እሺ አመሰግናለሁ ከነሱ ሁለት ሰጠኝ ድል። እሺ ምን ትጠብቀው ከቴዲ አፍሮ ዘፈን? ይሰማል ይሰማል። ያው ድምጽ ግን ትንሽ ታፍኖ አሁን ይሰማል? አይሰማም ታፍኖ በጣም ኦኬ። ማይኬ ነው በቃ ሶሪ፣ መኪና እየነዳሁ ነው። ለሌላ ሰው እድል ይሰጥ። ቴዲ በዛውም ጠይቅልን፣ ኮሪደር ልማቱ ላይ ስለ ኮሪደር ልማቱ ይዘፍናል የሚል ጥያቄም ጠይቅልን። እሺ አሁን መላምት ነው የምናስቀምጠው። እያንዳንዱ ስቴትመንታችን ፖለቲካ ነው። ስለዚህ የእናንተ ግምት ካሴቱ ከወጣ በኋላ ደግሞ ድጋሚ ስለምንገናኝ እንታገኛችሁት የሚል ደግሞ ሁለተኛ ክፍል ስለሚኖርም በዛ እንገናኛለን። አሁን መላምት ነው የምናስቀምጠው። ኢሳም ቀጥል፣ ድምፅ ይሰማል በጥራት። ጥሩ ታንኪ ዩ ለተሰጠኝ እድል ከነ አኪላ እና ከነ አያና ጋር። ቴዲ የምጠብቀው እንግዲህ ያው የተለመደውን ነው። ያው ትችቱ እንዳለ ሆነው ማለት ትችት ሳይሆን የህዝብ ድምፅ ነው። ቴዲ አፍሮ ማለት ሁልጊዜም ለህዝቡ የሚያገለግል ሰው ነው። በጣም ብዙ አድናቂዎች ያሉት ትክክለኛ አገር ወዳድም ነው። በጣም አገሩን የሚወድ ለሀገሩ የሚቆረቆር እና ብዙ ጥሩ እንትን ያለው ፊገር ያለው ትልቅ አርቲስት ነው፣ ምንም ጥያቄ የሌለው እና ጥሩ ነገር እንጠብቃለን። ያው መልእክት ማስተላለፍ ነው ስራው እሱ። መንግስት ደግሞ ያንን መልእክት አይቶ ማስተካከል ግዴታው እና ይሄን እንጠብቃለን። የግድ ነው። መንግስት ፈርቷል ብለህ ታስባለህ? ጋዜጣዊ መግለጫ ከልክሎታል ብለህ ታስባለህ ወይስ ዝም ብሎ? አይ እቺ እንኳን ዝም ብላ ላይክ የልጆች ጨዋታ ነው የምትሆነው። እንደዛ አይነት እንኳን ነገር ይኖራል ብዬ አላስብም። ምንም የሚከለከልበት ምክንያት አይኖርም። ምናልባት በአልበሙ በዚህ አልበሙ ከብልጽግና ሰዎች ጋር የሚላተም ይመስልሃል? አይ ብልጽግናዎች እንትን እንዲህ በዋዛ እጅ የሚሰጡ ሰዎች አይመስሉኝም። ለምን? ይሄማ ሽንፈት ነው ለነሱ። ስህተታቸው ተነግሯቸው፣ ጥፋታቸው ተነግሯቸው እንደገና እሱን ለማጥቃት የሚሄዱበት መንገድ ካለ ይሄ የእነሱ ሽንፈት ነው የሚሆነው። እንደዛ ያስባሉ ብዬ በፍጹም አላስብም። ኦኬ ቴንክ ዩ ኢሳማችን፣ በጣም አመሰግናለሁ። እሺ ቴንክ ዩ ኢሳም። እሺ ኦኬ። በአቶ ኤርታቸው ቦታ የገባች ልጅ አለች መሰለኝ። ሰላም ዲላ፣ ጤና ይስጥልኝ። ቴዲ እንዴት ናችሁ? ሰላማችሁ የብዛ። አያና፣ ሁላችሁ እዚህ ከባባድ ፖለቲከኞች እናንተ እኩል ቆመን በማውራታችን ጎንበስ ብለን እውነት እናመሰግናለን። ያው እኛ ትናንሽ ፖለቲከኞች ትላልቆች ስላሉ ብዬ ነው። ለማንኛውም ቴዲዬ መግለጫ ተከለከለ ምናምን ማሟሟቂያ ነው። ዘፈኑን ለመስማት እንዲጓጉ አካባቢ ላይ ትንሽ ሙቀት እንዲፈጠር የፖለቲካ ሙቀት መፍጠሪያ ናት የመግለጫዋ ጉዳይ የሚመስለኝ። የኔ አንደርስታንዲንግ ነው። ጀስት ያንጫጩት ይሄን አንደኛ እኔ ያው ዘፈን ደጋፊ አይደለሁም፣ ግን ቴዲን በጣም አከብረዋለሁ። በማከብረው ምንድን ነው ሂላ በቃ ሀገሩን ይወዳል፣ ህዝቡን ይወዳል፣ ግን እንዳልከው ያዳላል ትንሽ። ይሄ ለማንም ያዳለው ያዳላል። በቃ የሚዘፍንበት ዘፈን ቦታ ምናምን። አሁን ለምሳሌ እኔ እንደ ጌዲዮ ተወላጅ የጌዲዮ ልጅ ነኝ፣ ገብቷል። ጌዲዮ ላይ በጣም ብዙ ችግር ተፈጥሮ ታማኝ በየነ እግዚአብሔር ይባርከው ትንሽ ብር ሰብስቦ ሰጥቷል። ቴዲ ስሙንም ጠርቶ አያውቅም። ጌዲዮን የሚያውቅ ራሱ አይመስለኝም ሳስበው። ማለት ኢትዮጵያ ከተባለ ብዙ አለን ማለት ነው። 88 ፕላስ ሰፋ ብለን ያለ ነው እና ኢትዮጵያን ስናስብ እንደዛ ቢያስብ ቴዲን ደስ ይለኛል። ከዛ በተረፈ ሀብ ሪስፔክት ግን አዶኖ አሁን የሚወጣው ዘፈን መስማት ፈልጋለሁ። ጌዲዮ ኢትዮጵያ ውስጥ አይካተትም? ትንሽ ከባድ ጥያቄ ነው። ኢትዮጵያዊ ነው ጌዲዮ።
ስፔሲፊካሊ ጌዲዮ ማለት እሺ ብሬክዳውን ላድርገው። ያው እናንተ እንደምትሉት ብሬክዳውን ሳረገው ጌዲዮ ዞን ማለት እንግዲህ ኢትዮጵያዊ ናቸው። ያው ከኢትዮጵያ ከተማ ደቡብ ነው የምንገኘው። ደቡብ ላይ ስንገኝ ግን ራሳችንን ልክ እንደ ኢትዮጵያ ለማስቆጠር ታጥቀን የተነሳን የምንታገል ታጋዮች ነን። አሁን እኔንም ጨምሮ ማለት ነው። እኔ ታጋይ ምንድነው? እኔም እንደ ኢትዮጵያ መቆጠር አለብኝ ብዬ የወጣው ታጋይ ነኝ በጌዲዮ ማለት ነው። አሁን ቴዲ ባለፈው እንደምታውቁት ጉጂና ጌዲዮ በጣም ትልቅ ችግር ውስጥ ገብተን ነበረ። በጣም ተፈናቅሎ ነበር ህዝብ። በዛ ሰዓት ሜንሽን አላደረገም እና አይፊል ሶሳድ እንደ ጌዲዮ ልጅ እንደ ተወላጅነቴ ማለት ነው። እና ኢትዮጵያ ናት እንደ ኢትዮጵያ ቢቆጥሩ ሌሎችም አንዳንድ ችግር ሲፈጠር ኢትዮጵያ ብሎ ሲያወሩ ልክና አኪላዬ ያው አኪላ ሀቭ ሬስፔክት ፎር ዩ ኢትዮጵያ ስትል እንዲህ ጀነራሊ ብናወራ ጥሩ ነው ለማለት ነው። ግን እቺ ዘፈኗ ማለት ነው ቴዲ ያው በዚህ ሜንሽን እየተደረገ ስላለ ዘፈኗ እስከምትወጣ ዘፋኝ ሰሚ አይደለሁም፣ ግን መስማት ፈልጊያለሁ። ምን ነው ምርጫ ሲደርስ ቴዲዬ ወጣ? አንድ የኔ ጥያቄ ነው። ሁለተኛ ነገር ደግሞ የሚዘፍነው ዘፈን ለሁሉም ኢትዮጵያዊ ነው? ምክንያቱም ኦሮሚያ ተፈናቅሏል፣ ሁሉ ቦታ ችግር የሌለበት ቦታ አማራ ክልል፣ ትግራይ ኤቭሪዌር ችግር ተፈጥሯል። ኢትዮጵያ ውስጥ ለውጥ ሲመጣ ለሁሉም ያማከለ ነው የሚለውን መስማት ፈልጋ ሰሚ አይደለሁም፣ ግን እንደ ፖለቲከኛ ምን አለ ብዬ ለመስማት ያህል ነው። እና መስማት የምንፈልገው ዘፈኑን ምንድን ነው የሚለው። ለምን አስጨዋዮቹ መጀመሪያ ራሱ ሲያስጨው እንዲሰማ ነው ዘፈኑ የፈለጉት። በቃ የማይሰማ ጴንጤም ምንድን ነው ብሎ እንዲሰማ ነው የተፈለገው መግለጫ አወጣጡም ማለት ነው። ተከለከለ። ጠቅላይ ሚኒስትር ባይዘወይ አይደለም ቴዲ ተውና ሰው ገለው ህፃናት ገለው ስናይፐር እንትን ብለው ስንት ያላደረጉት ነገር አስተማሪ ገለው ኑ ብሎ ተቀብሎ አስተናግዷል። ግቡ ብሎ ቤታችሁ ነው በቃ አጥፍታችኋል ኢትስ ኦኬ ዊ ካን ዲስከስ ብሎ የሚያምን ነው እንጂ ቴዲ ዘፈን አወጣ ብሎ የሚያሳድድ አይደለም። ባይዞዬ ማለት ነው። ይሄ እንዲያዝልን የምንፈልገው እንደዚህ መጀመሪያ መግለጫ ተከለከለ የሚባለው ነገር ቴዲ ራሱ መጠበቅ አለበት፣ ሰዎችም ቴዲ መጠበቅ አለባቸው። ደግሞ በጠቅላይ ሚኒስትሩ እንዳያሳቡ ማለት ነው። እና እቺ የምትጮው ነገር በዛ መልኩ መሰለኝ ለማለት ነው ቴዲዬ። እሺ አንድ የመጨረሻ ጥያቄ ልጠይቅሽ። ጠቅላይ ሚኒስትሩ አይደለም በቴዲ አፍሮ ደረጃ አንድ አለማየሁ ገላጋይ እንኳን የተባለ ትልቅ የስነ ጽሁፍ ሰው ነው። በጣም ብዙ መጽሐፍ የጻፉ ሰው ናቸው። የአለማየሁ ገላጋይ ለማታውቁ ሰው ምንቀመጥበት ምንዞርበት ምናየው እነዚያ አካባቢዎች ቀዮቹ ሽታው የጠላው የእንኩሮ ምናምን ፈራረሰ ብሎ እሱ ጠላ ስለሚጠጣበትና አረቄ ስለሚጠጣበት ነው የሚያስበው እንጂ ስለ አዲስ አበባ መልማት አልታየውም ብሎ አለማየሁ ገላጋይን ወይም ደግሞ በአዲስ አበባ ልማት የተቃወሙ ጸሐፊያን በጠንካራ መተቸት የቻሉ ሰው ወይም ለመተቸት ያልፈሩ ሰው ቴዲ አፍሮ በአልበሙ ይሄንን መንግስት ወይም የእሳቸውን መንግስት ቢተች በቀላሉ አይላቀቁትም ይላሉ። ይሄ ነገር እውነት ነው ውሸት ነው? ጠቅላይ ሚኒስትሩ ይፈራሉ? ድምፅሽ አይሰማም። በቃ ምንም ማድረግ አንችልም። ድምፅሽ አይሰማም፣ ይቆራርጣል። አሁን መተሻለ። እሺ እነ ማኛ ጫሉ አልኩኝ። እነ አዶናይ እዚህ ጋር በጣም ኤክስትሪምሊ ሲሄዱ ከኢትዮጵያዊ ጨዋነት ሲወጡ ኮርኮም አድርጎ መክሮ መልሷቸዋል። አሁንም ቴዲ ይሄን ዘፈነ ብሎ አይልም፣ ግን ያው በጨዋ ቋንቋ በአራዳ ቋንቋ ይችላል። ደግሞ ታውቃላችሁ ጠቅላይ ሚኒስትሩ ፊት ለፊት ባይናገርም ትንሽ ኮርከም አድርጎ ያልፋል። ፓርላማ ላይ ምንም ኮርከም አድርጎ ነው ላጥ የሚለው እንጂ እንዲህ ፊት ለፊት መጥቶ እንደዚህ አይልም። ያው እሷን መጠበቅ አለበት። እንደዛ ካደረገ ጀስ በሾርኔ ቋንቋ ነው የሚባለው። እኛ እንግዲህ ሾርኔ ነው የምንለው የገጠር ልጆች። በሾርኔ ቋንቋ ኮርኮም አድርጎት ሊያልፍ ይችላል። ከገባው ገባው ነው፣ ካልገባው ግን አበጣበጣለሁ ካለ ቴዲ አፍሮ አይደለም እኔም አይቀርልኝም። ከፈለገ እኔንም ቢይዘኝ እኔ አያግሪ ውጣት ካበጣበጥኩ ሀገር ደም ካፋሰስኩ እኔንም ቢይዘኝና ቢያስረኝ ትክክል ነው። አበጣባጭ ከሆነ ቴዲ እየመጠ ዘፈኑ እርስ በርስ የሚያጋጭ ከሆነ ኮርኮም አድርጎት ያልፋል። ከዛ ካለፈ ደግሞ ይታሰራል። ምክንያቱም እሱ እግዚአብሔር አይደለም። ሀገር ላይ ለቴዲ አፍሮ ተብሎ ሚሊዮን ህዝብ የሚጠፋ ከሆነ ቢታሰርም ችግር የለውም ለማለት ነው። እሺ
ሰላም ዲላን እናመሰግናለን። ሞጊልዳ ፌሪ እንዴት ናችሁ? ሁላችሁም የቤቱ ደንበኞች እንደምን ናችሁ? እግዚአብሔር ይመስገን። ምንድን ነው አሁን ሐሙስ ብዙ ሰዎች አይነጋም ወይ እያሉ ነው። አንተ እንደ አንድ የብልጽግና ደጋፊ ሐሙስን እንዴት ነው የምትጠብቀው? እንደ መደበኛው ሐሙስ ነው የምትጠብቀው ወይስ ከዚህ ቀደም እንደተለዩ ሐሙሶች ነው የምትጠብቀው? እኔ ሐሙስን አሁን የሚቀጥለውን ሐሙስ ጾም ከተፈታ በኋላ እንዳለው እንደ አንዱ ቀን ነው የምቆጥረው። እንደ አንዱ ጥሬ ስጋ እንደመበላው ተራ ቀን ነው የምቆጥረው። ምንም ብርድ ምን የሚሰማ ስሜት የለም። አንዳንዶች እየበረዳቸው ነው ምናምን ትባላለህ። የብልጽግና ደጋፊዎች እየበረዳቸው ነው ይላሉ። ዛሬም በአሪፍ ዳጣ አሪፍ ጥሬ ስጋ በልቻለሁ። ከዛ ላይ ይቻላዩ የሚቀጥለውን ሐሙስ አሉ እኮ አንድ የጎጃም ገበሬ ነው አሉ። ያኔ በወያኔ ሰዓት ነው ግንቦት ሃያን እንዴት ያዩታል ብሎ ጠየቁታል። ገበሬ እንትኑ ጋዜጠኛው ኤግዛጆች ለማድረግ ነው። እኔ ግንቦት ሃያን ተሰኔ ሀያ ላይ ይቻላዩም እንደውም ሰኔ ሀያ ይሻለኛል እንዳለው ከዛ ላይ ይቻላዩም እኔ ሐሙስ እንደ ማንኛውም ኖርማል ቀን ነው ለእኛ ብዬ ማሰበው። ሌላው ግን እንመንህ ምክንያቱም ፓርቲው እንደ ፓርቲ ካሳለፈበት ከባድ ጫናና ላለፉት 6-7 ዓመታት ያሳለፈው ሂደት አለ። የቴዲ አፍሮ ምንም ነው ኢምንት ነው። በዛ መያዝ አለበት ብዬ ተስፋ አደርጋለሁ። እና ምን ትዝ አለኝ መሰለህ ቴዲ አንድ ሀፕን የሆነ ነገር ላስታውስህ እና ከእሱ ጋር ትንሽ ለማገናኘት ሞክራለሁ። ትዝ ካላችሁ 1997 ዓ ም ዶክተር ነገደ ጎበዜ የጻፉት መጽሐፍ ነበረ እና ካስታውሳችሁ በዛ የማስታወቂያ ሚኒስትር የነበሩት ክቡር አቶ በረከት ስምዖን የወላችሁ የጥፋት ኃይሎች የጻፉት መጽሐፍ ብሎ በሚዲያ ፊት ለፊት መጽሐፉን ከፍ አድርጎ አሳዩ። አቶ ዶክተር ነገደ ጎበዜ የጻፉት መጽሐፍ እና በዛን ወቅት ዶክተር ነገደ ጎበዜ የጻፉት ጻፊው ምን ታውቃለህ? ክቡር ሚኒስትር አመሰግናለሁ መጽሐፌን በነፃ ስላስተዋወቋሉ። በጣም ብዙ ኮፒ የተሸጠላቸው በዛ ወቅት። በእርግጥ መጽሐፍ የማንበብም አብዮት ነበረ በወቅቱ እንዳሁኑ አይደለም። በዛኔ እንደዚህ ሶሻል ሚዲያዎች አልነበሩ፣ ሜንስትሪም ሚዲያ ነበሩ። መጽሐፍ የመነበብ አክሰሱም ሰፊ ስለነበረ ፕላስ ደግሞ ዶክተር ነገደ ጎበዜም ስላንጫጩላቸው መጽሐፉ በጣም ተሽጧል። እና ከዚህ ጋር እንዴት አድርጌ መሰለ ማገናኘው እኔ ምናልባት የቴዲ አፍሮን ካሴት አልበሙን የገዙ ሰዎች ይህን ነገር እያራገቡ ያሉ እነሱ ይመስለኛል። መጽሐፉን የገዙ ሰዎች ሜይ ቢ አሁን ብዙ ሚዲያ ላይ ልክ የዚህ አይነት እሳቤ እውነት ይሁን ውሸት በማይታወቅ መልኩ ብዙ ሀሳቦች የቀረቡ መንግስት ቴዲን ያጉዱታል፣ ኢንተርቪው እንዳይሰጥ ምናምን ጋዜጣዊ መግለጫ ተከልክሏል ምናምን ያሉ ብዙ ሚዲያ ላይ እየተነዛ ነው። ቅድም እንደተባለው አንዳንድ ጴንጤ የምትላቸው ሙዚቃው ጋር ያሉ ሰዎች ሁሉ ምን አይነት ሙዚቃ ቢያወጣ ነው እያሉ ነው። ይሄ ምናልባት የአሳታሚው ካምፓኒ የማርኬቲንግ ስራ እየሰራ ነው ተስፋ ማድረገው እንጂ ከዛ ውጭ መንግስት አካባቢ ምንም ነገር የለም። መንግስት ስራ ላይ ነው ያለው። ይህን እርግጠኛ ሆኜ ልነግርህ እሞክራለሁ። ሌላ ቴዲ አፍሮ እንደምናውቀው በእኔ በሙዚቃው አድናቂ ነኝ። በተለይ 90ስ ጠዋት እንደነገርኩ 1990 የሚባለው ትውልድ በጣም የተሰማ በሙዚቃዎቹ ቅድም እንደነገርኩ የተበረታታ እኔ በተለይ 1997 አካባቢ ዳንግላ አካባቢ ነበርኩኝ። 22ኛ ክፍለ ጦር ውስጥ ያለው የውስጥ እንትን ነበረ፣ ትግል ነበረ። በዛን ወቅት እንደ አንድ እንትን የውስጥ ማሞቂያ የምንጠቀመው ዘፈን ቴዲ አፍሮ ነበረ እና ጥሩ ዘፋኝ ነው፣ ጥሩ ጸሐፊም ነው። ግን ቴዲ አፍሮን የሚበልጡት የሉም ማለት አይደል። ኢትዮጵያ ውስጥ አንዳንድ የሙዚቃ ሰዎች ባለሙያዎች ቴዲ አፍሮ ዘፋኝ አይደለም እንደውም ይሉታል። ሜይ ቢ እንደውም እሱ የሚበልጡ በሱ ጊዜ የነበሩ ጎበዝ ዘፋኞች አሉ። ቴዲ አፍሮ የቴክኒክ ሰው እንደሆነና የመድረክ አያያዝ እንደሚችል ነው የሚነገረው እና ጽሁፎቹ ይበልጣሉ ከድምፁ ይልቅ እና ይሄን ለሙዚቃ ባለሙያዎች ብንተው ይሻለናል። ሌላው ቴዲ አፍሮ መርጦ አልቃሽ ነው የሚባለው። አሁን ካለው ነባራዊ ሁኔታ አንጻር ስታየው ቴዲ አፍሮ ኦፍኮርስ መርጦ አልቃሽ ነው ወደሚለው ደረጃ እኔም ገብቻለሁ። መርጦ አልቃሽ ነው ሲባል የሚመረጥለት አካል የትኛው አካል ነው የሚመረጥለት? ማን ነው የሚመረጥለት አካል? የሚመረጥለት አካል አለ። የሚመረጥለት አካል እንደምናየው እነግርሃለሁ ቴዲ፣ የሚመረጥለት አካል አለ። አሁን ኢትዮጵያ ውስጥ አንድ ግሩፕ አለ
ያን ግሩፕ ማስደሰት ከቻልክ ሙዚቃም አይደለም ሌላም ነገር ይሸጥልሃል። ሌላም ነገር ፓወርፉል ናቸው ማለት ያ ግሩፕ ፓወርፉል ማለት ነው። ያ ግሩፕ አለ። ያ ግሩፕ በሆነ ያ ድሮ በምናውቃት ኢትዮጵያዊነት ውስጥ የተሸፈነች ናት። ያቺ ኢትዮጵያዊነት ድሮ በምናውቃት ኢትዮጵያዊ ያለች ኦሪጂናሏና ሃይ ኮፒ ኢትዮጵያ ያለች። ስፔሻሊ እነኚህ ሃይ ኮፒ ኢትዮጵያውያኖች አካባቢ በጣም የሚደነቅ ሰው ቴዲ አፍሮ። ሪል ኢትዮጵያውያኖች አካባቢ ግን ብዙም ቦታ የሚሰጠው ሰው አይደለም ብዬ አስባለሁ። ሪል ኢትዮጵያውያኖች ይባላል። ቅድም አኪላ ስለ ባልቻ አባነብሶ ሊያነሳ ሞክሮ ነበር። እና ባልቻ አባነብሶ ብቻ ሌሎች ኢትዮጵያውያኖችም አሉ በአድዋ ጦር ወቅት ዋጋ የከፈሉ ባልቻ አባነብሶም አሉ። ከሳቸውም ደግሞ የበለጡ ሰዎች አሉ፣ ስማቸው ያልተነሱ ብዙ ከደቡብ ሄዱ ጦር ያዋጉ ሰዎች እንዳሉ እንትን እንዳለ። ሌላው ምንድነው የቴዲ አፍሮ ላይ ማንሳት የምፈልገው ነገር አንዴ ቃል በአንድ ከዛ ወደ እሱ እንሄዳለን። እሺ ቴዲ አፍሮ ላይ ማንሳት የምፈልገው ነገር ቴዲ አፍሮ አይነኬ ቦታዎችን አይነካም፣ ብልጥ ነው። በዚህ ናቸው የማይነኩ ቦታዎች የትኞቹ ናቸው? አሁን ልነግርህ ነው። 2400 ሰው አለ። ቴዲ አፍሮ በአሁኑ ሙዚቃ አሁን መላቸው ነገሮች ካልነካ ሂዝ ላየር እየዋሸን ነበር ማለት ነው። እየዋሸን ነው የመጣ ላለፉት 20 ዓመታት ስንሰማ ሙዚቃውን። ለምሳሌ በሀገራችን የፖለቲካ ሁኔታ ውስጥ አሁን ባለበት ሁኔታ ተቃዋሚ ኃይሎች በተለይ ትጥቅ ይዘው የተነሱ ኃይሎች በኢትዮጵያ ማህበረሰብ ላይ እያደረሰ ያለው ጫና አለ። ለምሳሌ ኦላን ማንሳት እንችላለን። በተለይ ደግሞ ስሙን በፋኖ ነው ብሎ የሚጠራው ኃይል አማራ ክልል የሚገኘው ኃይል ህዝባችን ላይ ምን እያደረሰ እንዳለ ይታወቃል። ለምሳሌ መምህራን እየገደለ ሴቶች እየደፈረ እጅ የቆረጠ ያለበት ሁኔታ አለ። ይሄንን በማያሻማ በማያወላዳ ሁኔታ ለህዝብ ከሆነ ይሄን መዝፈን ከቻለ ቴዲ አፍሮ እውነትም የህዝብ ልጅ እንለዋለን። ይሄን ነገር መዝፈን ካልቻለ እንደተለመደችው የለመድናትን ሪትም ያችኑ የምናውቃት መንግስትን መቃወም ብቻ ከሆነ ይሄ እየዋሸን ነው ማለት ነው። ኦፍኮርስ መንግስት ጋር ችግር አለ። እኔ አንድ የብልጽግና ደጋፊ መንግስት ጋር ችግር የለማት አይደለም። ከነ ችግሩም ቢሆን መንግስት የምንደግፈው ሀገራችን ስለሆነ ነው። ሀገር እንዳትፈርስም ነው። ከነ ችግሩም ቢሆን ሳፖርት እያደረግን ደገፍ እያደረግን የምንሄደው። ስለዚህ ቴዲ እነኚህ ከባባድ ነገሮች ስለ ተቃዋሚ ኃይሎች ሰውን እየገደሉ እያረዱ ያሉ ኃይሎች ስለነሱ መስፈን ካልቻለ ይህን ስለ ኦላ ወይ ስለ ፋኖ ብቻ ሌሎችም የማይታወቁ አሉ። ስለ ኮሪደር ልማት ውስጥ መስፈን አለበት ብለህ ታስባለህ? እኔ መስፈን አለበት ብዬ ነው የማስበው። ምን ችግር አለ ብንደናነቅ? ቴዲ አሁን አንተ ብዙ ሰዎች መጥተው ገብተው ቴዲ አንተ እኮ እኔ እንደውም በዚህ አጋጣሚ አድንቄ አላውቅም። ቴዲ ጎበዝ ነው የምትሰራው ስራ፣ አንተ እኮ እንደዚህ ነህ ብዬ አንተን አፕሪሼት ቢያደርግ አልለመድም። ጥሎብን ገብቷል። ጥሎብን አልለመድም። ፈረንጅ እኮ በቃ እናንተ ያላችሁበት ሀገር ሰር ምን ልርዳ ምናምን ጌታ ይላል፣ ይሸጣል፣ የገዛው ገንዘብ የከፈለ እንኳን አለ። እኛ ልምዱ የለንም። ብር ስለሰጠው ብቻ አንተ ሰውየውን የገዛ ይመስላል። እና ልምድ ስለሌለን ምን አለ አንተ እሱ ባደንቅ፣ ምን አለ መንግስትን ቢያደንቅ፣ ዓለም ያደነቀውን ነገር አይተሃል። አፍሪካኖች ስለ ጠቅላይ ሚኒስትሩ ስለ ሀገራችን የሚሰሩት ቪዲዮ ቢዘፍን ምን ችግር አለ? ዓለም ያደነቀው እኮ ነው። ይህን ነው ማለት ፈልገው። አመሰግናለሁ። ኢሱ እሺ፣ ወደ ኢሱ እንሂድ። ኢሱ ምን ትላለህ? ቴዲ ሰላም ነው ወይ? ይሰማል? ድምፄ ይሰማል። ቴንኪው ስለሰጠኝ። እንግዲህ ስለ ቴዲ ዘፈን ወደፊት የሚወጣ ነውና ይሆናል በሚለው ነገር አረፍተ ነገር ነው መናገር የምፈልገው። ምክንያቱም ከወጣ በኋላ ደግሞ ነው በሚለው አረፍተ ነገር መናገር